የሩሲያ ድሮኖች የፖላንድን የአየር ክልል ጥሰው ገብተዋል ስትል ፖላንድ ከሰሰች። ሁነቱን ተከትሎ ፖላንድ ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገራት የድረሱልኝ ጥሪ አቅርባለች። የድርጅቱ አባል ሀገራት የደህንነት ስጋት ውስጥ በሚገቡበት ወቅት ለውይይት እንዲቀመጡ የሚደነግገውን የኔቶ ስምምነት አንቀጽ 4 እንዲተገበር ጠይቃለች። አባል ሀገራቱም ጥሪውን ተከትሎ ለፖላንድ ድጋፍ ማድረግ ጀምረዋል። መጀመሪያውኑ የሩሲያ ድሮኖች ተመተው የተጣሉት በፖላንድና በኔቶ ጥምረት ጦር አማካኝነት መሆኑ ተገልጾ ነበር። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በወቅቱ እንዳሉት የፖላንድ የአየር ክልል በሩሲያ ወታደሮች 19 ጊዜ የተደፈረ ሲሆን የፖላንድ ጦር በጣሊያን ጀት የጦር አውሮፕላኖች በመታገዝ ቢያንስ 3 ድሮኖች ተመተው ወድቀዋል። የፖላንድ ብሔራዊ ብዙሃን መገናኛ ድርጅት ቲኤፒ ይፋ እንዳደረገው የፖላንድና የኔቶ ሀገሮች የሩሲያ ድሮኖች መትተው ጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ሐሳብ የሰጡ ሲሆን ከፖላንድ ፕሬዝዳንት ጋር መነጋገራቸውም አስታውቀዋል። አሜሪካ ከኔቶ ኃይሎች ጎን በመቆም የእያንዳንዱ የኔቶ አባል ሀገራት ግዛትን ከወራሪዎች እንድትጠብቅ ታግዛለች ያሉት ደግሞ በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊከር በኤክስ ገጻቸው ባሰፈሩት ጽሑፍ ነው። ፖላንድና የኔቶ አባል ሀገራት ድርጊቱ ሆን ተብሎ የተፈጸመ ነው ብለው ያምናሉ ሲሉ የአሜሪካው ኢቢሲ ኒውስ ዘግቧል። ገለልተኛ የወታደራዊ ሳይንስ ተንታኝም 19 ድሮኖች የፖላንድን የአየር ክልል መጣሳቸው ድርጊቱ ሆን ተብሎ የተፈጸመ ስለመሆኑ በቂ ማስረጃ ነው ብለዋል። ሩሲያ ይህንን ያደረገችው የኔቶን አቅም ለመፈተሽ ነው የሚሉም ቁጥራቸው ትንሽ አይደሉም። በተለይ ዩክሬንን ይረዳሉ የተባሉ የኔቶ አባል ሀገራት ለመተንኮስ ነው ይላሉ። ይህንን ያክል ቁጥር ያላቸው ድሮኖች የፖላንድ የአየር ክልል ጥሰው ከገቡ ድሮኖች አንዳንዶቹ ለዩክሬን የመሳሪያና የሰብአዊ ድጋፍ ለማቅረብ ወሳኝ በሆነው በሪሶዝ የአየር ማረፊያ በኩል ማለፋቸው የስለላ ስራ እየሰሩ ሊሆን ይችላል የሚሉ አሉ። ይህም ሆን ተብሎ የተፈጸመ ሳይሆን በስህተት ሊሆን ይችላል ያሉት በለንደን ኪንግስ ኮሌጅ የወታደራዊ ሳይንስ ተመራማሪ የሆኑት ዶክተር ማሪያና ሚሮን ናቸው። ሌሎች ደግሞ በርካታ ቁጥር ያላቸው ድሮኖች የፖላንድን የአየር ክልል አቋርጠው መግባታቸው ታስቦበት ነው ይላሉ። የሩሲያ የውጭ ጉዳይ ሚኒስትር በበኩሉ የፖላንድን ክስ አስተባብሏል። ሩሲያ ፖላንድን የማጥቃት እቅድ የላትም ብለዋል። ከፖላንድ ከሚመለከታቸው አካላት ጋር ለመነጋገር ዝግጁ መሆኑን አስታውቋል። ሩሲያ ድሮኖቿ የፖላንድ የአየር ክልልን ጥሰው የገቡት ታስቦበት ነው መባሉን ብታስተባብልም የአውሮፓ መሪዎች ግን ድርጊቱ ሆን ተብሎ የተፈጸመ ነው ይላሉ። ካይሮ ናውሮኪ በበኩላቸው የሩሲያ ድርጊት የእኛን አቅም ለመለካት ነው በማለት የጀርመንና ፈረንሳይ አቻቸው ሲናገሩት የነበረውን አጠናክረዋል። የሩሲያ ድሮኖች የፖላንድ የአየር ክልል ጥሰው መግባታቸውን ተከትሎ ኔቶ ቁጣውን ገልጿል። ከቤላሩስ ስለመነሳታት የተዘገበው እነዚህ ድሮኖች በቁጥር 19 እንደነበሩም ተገልጿል። ኔቶ የአባል ሀገራት ድንበር ተጥሷልና ጉዳዩ በቸልታ የሚታይ አይደለም ሲል ተናግሯል። በተመሳሳይ ወቅት ሮማኒያ የምትባለው ሀገርም በጥቁር ባህር በኩል ድሮን ድንበሯን አቋርጦ እንደገባ ገልጻለች። ይህ እውነት ከ3 ዓመት ከመንፈቅ በፊት የሩሲያና ዩክሬን ጦርነት ከተጀመረ ወዲህ የመጀመሪያው ነው። ሰሞኑን የኔቶ አባል ሀገራት ጥምር ጦር በፖላንድ ልምምድ እያደረገ ነው። ዴንማርክ፣ ፈረንሳይ፣ ጣሊያን፣ ፖላንድ፣ ስፔን፣ ስዊድን፣ ዩናይትድ ኪንግደም እና አሜሪካ ተሳታፊ ናቸው። ጉዳዩን አስመልክቶ ኔቶ በተደጋጋሚ በሚያሰራጨው መግለጫዎች የልምምዱ ዓላማ የጥምር ጦሩን ግዳጅ የመፈጸም አቅም ለመፈተሽ እንደሆነ ይገልጻል። ብዙዎች በቀጠናው ተጨማሪ ደም አፋሳሽ ጦር ይከሰታል በማለት ስጋት ውስጥ ገብተዋል። ኔቶ በበኩሉ ልምምዱ አሁን ካሉ ሁኔታዎች ጋር የሚያገናኘው ነገር የለም ባይ ነው። የኔቶ ጥምር ጦር በኔዘርላንድ የኒኩለር ልምምድ እያደረገም ይገኛል። ዓላማው የመሳሪያዎችን አቅም ለመፈተሽ እንደሆነም ተገልጿል። አሶሺየትድ ፕሬስ እንደዘገበው ልምምዱ የሚካሄደው የሩሲያ ድሮኖች በኔቶ አባል ሀገራት ከጠላት ሊቃጣ ከሚችል ጥቃት መከላከል እንደሚቻል ጠንካራ መልእክት መላክም ሌላኛው ዓላማ መሆኑን ገልጸዋል። ቦምብ ጣይ አውሮፕላኖችና ተዋጊ ጀቶች ለልምምድ የሚሳተፉ ሲሆን የኒኩሌር መሳሪያ ግን ልምምድ ላይ ጥቅም ላይ እንደማይውል ተገልጿል። ልምምዱ በቤልጅየም፣ ብሪታንያ፣ ዴንማርክና ኔዘርላንድ የሚገኝ የጦር ሰፈሮች ያሳትፋል። የኒኩሌር የጦር መሳሪያ ባለቤት የሆኑት አሜሪካና ብሪታንያ ዋነኞቹ የኔቶ የጦር መሳሪያ ዕቅድ አካል ሲሆኑ ፈረንሳይ ደግሞ የዕቅዱ አካል አይደለችም። የኔቶ አመራሮች ምን አይነት የኒኩሌር ጦር መሳሪያ ሙከራ እንደሚያደርግ የተናገሩት ነገር ባይኖርም የትኛውንም አገር ኢላማ ያደርግም አሁን ካሉ ዓለም አቀፋዊ እውነቶች ጋር የሚያገናኘው ነገር የለም ብለዋል።